አብርሽ እንግዲህ ነቅቷል ጋይስ፣ ነቃ እኮ ጋይስ። ከሆስፒታል ወጣ። እኔ ግን የገረመኝ ማለት ነው ሆስፒታል ነው መኖሪያ ቤት ነው የተዘጋጀ። እንዴት ሆስፒታል? መቼም እናንተ ብቻ አይደላችሁም አይደለ ያላችሁት እንደዚህ ጨዋዋት። አቤት አቤት ስታስመስሉ ስችሉ ብዛታችሁ። ደግሞ ቁርስ በርሳችሁ ተቋቁማለሁ። አቤልዬ ምን ተቀብቴ ነው አለቀስኪ? ነው አባቴ እኔ አይ ዘንድሮ አይ እኔማ ዩቱብ ባይኖረኝ ኖሮ ቀጠል ነበር። እንኳን ዩቱብ ኖረኝ ጋይስ። እና አብረሽዬ ማለት ነው አምሮብ ከደ እንደሱ ታሊክም ነው በበሽታ አይሳቅም። እኔ ግን እውነት አይደለም በቃ እውነት አይደለም። አላምንም በጭራሽ። አብረሽ ሆስፒታል ለድራማ ድምቀት የበለጠ ማለት ነው ተመልካች ልታጣ ትንሽ ነው የቀራ አብረሽ ማለት ነው። እውነት ለመናገር በጣም ያናንተ ነገር እጅ ብሏል ተመልካች። ገና ሲመጣን እጭ ቢሉት ኮሜንት ላይ እኔ ስልችት ልበልላችሁ እኔ ውዶች። እና አምሮበታል ጋይስ፣ ሆስፒታል ተመችቶታል። እኔ ምልሽ ማለት ነው ኤርሜላ፣ ያረ ሩታ እናቴ ምስኪን ሩታ ኤርሜላዬ ምንድነው ግን ረበረ እንክብካቤ ትችለበታለሽ ስትባይ እኮ አበዛሹ፣ ተለጣጠፍሹ፣ እንደ ህፃን አደረግሹ። ምንም አይናገር ህፃን እኮ ነው አደረግሹ። ዛሬ ደግሞ አብረሽ ምን ሊሆንልህ? ምን ትፈልጋለህ? ምን ትጠጣለህ? ምን ሊሆንልህ? ከዚህ በኋላ አላስከፋም እግዚአብሔር ከንቱ። እኔ ደግሞ ጾም ውስጥ ወይ እናንተ አጣትኛ እኮ ናችሁ። አጣት ውስጥ የምታስገቡኝ። አይ አምላኬ እንደው ቅር በለኝ። አይቼ ማለፍ አቅቶኝ ነው። አይ ጌታ ትዕግስት ውስጠኝ። ግን ደህና ናችሁ አውዶቼ? ደህና ናችሁልኝ? እኔ እኮ ለራሴ እኮ ገርመኛ የሌለብኝ እኮ ነው ማለት ያመጣው ደግሞ በዚህ ሰሞን። እንዴት ናችሁ ውድ ቤተሰቦቼ? የነፂ ቤተሰቦች ፋሚሊዎች ደህና ናችሁ? ላይክ ሰብስክራይብ ማድረጋችሁ እንዳስረሱ። ህጅና እናንተ ጓንትና ህጅ ሆኗል ጋይስ። እኔ የሚል አብርሽ አቤት ከኤርሜላ ጋር እኮ መሆን ትፈልጋለች። ተመልካች ከአንተ እንዲመጣ ስላልፈለግ ነው ኤርሜላ የምታሰድቡ ባይዘዌ ማለት ነው። የራስ ፍላጎትም አለክ። ምን ስለሆነች ታዲያ ከሩታ ጋር እንደዚህ ስተያያዙ የነበረ ከኤርሜላ ጋር እጁን ከተ ምናምን በቃ ጡጦ እኮ እኔማ አጠገብክ ቢኖር ማለት ነው ጡጦ ነው ማመጣለህ። የምር ጡጦ አይሻልም? ጡጦ እንዴ ስላሴ እንኳን ደህና ወጣ። ግን አረ ገርሞኛል ጋይስ፣ ነገሩ እኮ ገርሞኝ ነው ውዶች። እና አቤላ ግን ምን ሆነክ ነው አለቅስኪ? ነው ያባጥ በጀመራ ምን ነው የት ነበርክ? ማሰብ ተሳነክ ወይስ እንዴት ነው ይሄ እንደሚፈጠር አታውቅም? አንተ ለማስደሰት ነው አንተ የማትከበርበት ሁሌ ተመሳሳይ ወሬ ደግሞ የማትከበርበት ሁሌ የማትፈለግበት ምን ያስለቅሳል ታዲያ? በጀመራ ባለፈውን ህይወት አታስተካክልላት። ወንድ ከሆንክ እውነት ጓደኛ ከሆንክ አንተ እንድትጎዳ አልፈልግም። ደግሞ ምን አለ ደስተኛ ሆነክ በቃ አለቅሰ እኮ ይቅርታም ጠየቀ። ደግሞ ቤታው ተመልካች አልቀራ ይቅርታ አብሮሽ እንዲከፋ ስለማልፈልግ ነው እኔ አጠገቡ ስላለው እሱ ያለበትን ያውቃለሁ አለ ጋይስ አለ። አይዘንድሮ እውነት ሄርሜላውን እስማን በጣም ናበዛሹ። በጣም ማለት የዲፍረትሽ ዲፍረት ማለት ነው። ተመልካቹ እንኳን አትፈሪም። ስቀጥል ደግሞ እኔ በቃ ምን ልበላችሁ፣ እኔማ ከኋላ ነው ሰማይት ጉቻ ደግሞ ማለት ቡቼ ነው ኩቼ ነው ጋይስ ያስ ልጁ ማለት ነው ከታች ያል እሷ ደግሞ አፈንድዳ ለዛም አጭር ቀሚስ ነው የለበሰችውና ምን ሆነሽ ነው እናቴ? ምን ሆነሽ ነው? አላብርሽ እኮ ምድር ላይ ወንድ የሌለ እኮ ነው አስመሰልሽው። ምን ሊሆንልክ? ለኔ ያርግልኝ፣ አይዞክ፣ እኔ ያለሁልክ ከዚህ በኋላ አላስከፋም። ኧረ በስመ አብ ያንቺስ ባሰ ጌታን ባሰ ኤርሜላ። ዛሬ ደግሞ ሌላ ነው። ምን ሆነሽ ነው እናት? ወደ ራስሽ ተመለሽ። ኧረ በእግዚአብሔር አረተ ባለትዳር ነው ሰውዬው። አዎ ባለትዳር ነው። ለባለቤቱ መልሽ ከቻልሽ ማለት ነው። ወለት ይደብራል ጋይስ። እኔ በቃ ተሳቀቅኩ እስከሚያልቅ ድረስ በአብርሽ ሁኔታ ያስቃለሁኝ። በኤርሜላ የምታረገው ነገር ያስቃልም ያሳቅቃልም። የኤርሜላ ያስቃልም ያሳቅቃል። የአብርሽማ ፈታ ነው የሚያረጋቸው። በጣም እኮ እናንተ ቅቤ ተቀብቶ የወጣ እኮ ነው የሚመስለው ከሆስፒታል።
እዛ ደግሞ የገረመኝ ማለት ነው ምንድን ነው የሚያጣላችሁ? መጀመሪያ እዛ ስታጨበጭበን ነበር እንዴ? አሁንቴ እናንተ ማለት ነው በተለይ የምታለቅሱ እውነት የመሰላችሁ ይሄ ልጅ እኮ በቃ ሊደፉት ነው ምናምን የምትሉ ማለት ነው። እኔ ውዶች ህፃን እኮ አይደለም። ገባችሁ? ፈልጎ ነው ሄደ። ሲጀምር ምንም አልተፈጠረም። እንዴት ነው ሰው የራሱን ህይወት ማስተካከል የሚያቅተው? በዚህ ለጩጬ ጓደኛ ይዞ ማለት ነው። ምንም ቂጡን ያልጠረገ ጓደኛ ይዞ ምንም አንድ እንኳን እኮ ወደ መስመር የሚያመጣ ሰው የለም። እኔ እኮ ደግሞ እርስ በርሳቸው ሆስፒታል የሚጣሉት ታዲያ ሆስፒታል ነው የምትሉኝ? ይሄ ኔቨር ኤቨር ሆስፒታል አይደለም፣ ሆስፒታል አይደለም። እና አብርሽ በገዛ እጅግ ተመልካች ባታጣ አሪፍ ነው ብዬ ነው ማስበው። ምንም ከሩታ ጋር ሆንክም አልሆንክም በዚህ ስራ ግን አንድ ተመልካች ነው የምታጣ። በነገራችን ላይ እኛ ዩቱበሮች በእርግጥ መተን የምናይክ ልንሰራብክ ነው። ይሄን እንዳትረሱ ጌታ እንጂ የሆነ ተመችቶን አይደለም። ወይም ደግሞ ስራቸው እስኪ መጨረሻ ሊዮ እነዚህ ልጆች መጨረሻ ሊዮ ቢላችሁ እዳችሁ የምታው ነገር የለም እዛ ነው። እና ለተመልካች የምታስተላልፈው ነገር ተመልካች ከኔ ምንድን ነው የሚፈልጉት? ከኔ ምንድን ነው የሚማረው? ተመልካች ወጣት አለ፣ ትልቅ አለ፣ አንተ የሚከታተል። ስለዚህ ወደ ራሴ ተመልሰው ወንድሜ ማለት ነው። ከፋም ለማ የራስክን አይዳ ዜና በቃ ይሄ ዝሙት ስራ አትስሩብን በእናታችሁ በቃን። ደግሞ እኮ አቤል አለቀሰ ጋይስ። አይ እኔ አጠገብክ ቢኖር ማለት ነው ጡጦ ነበር የምሰጥክ። እኔ አባት ጡጦ ለአብርሽና ለሀቤላ ጡጦ ነበር መግዛት የነበረብን በዚህ ሰዓት። ለዛም ይሄኔ ጌታ አብርሽ እኮ ኤሌሌ ነው ያማረብን። እና ኤርሜላ ማለት ነው ወደ ራስሽ ተመለሽ፣ እግዚአብሔርን ወደ ራስሽ ተመለሽ። ለራስሽ ክብር ኖሪ ነው ቆንጆ። ኧረ ቤታ ይደብራል። የዛሬው ያስጠላል።